በዚህ ሰሞነ ሕማማት ውስጥ የሚደረጉ የማይደረጉ ሊከለክሉን የሚገቡና እንዲሁም የተፈቀዱ ነገሮች ምንድናቸው? ክፉ ነገር ከመናገር እንዲሁም በሶሻል ሚዲያ ላይ ክፉና መጥፎ የሆኑ ዓለማዊ የሆኑ ነገሮችን አለማየት። ሕማማት ውስጥ ሳቅን ያበዛን መኝታን እንቅልፍን ያበዛን መሆን የለብንም። ሳንሰግድ ሳንጸልይ መዋል ማደር የለብንም። ሰላም ጤና ይስጥልን ውድ የቲቶ ሚዲያ ተከታታዮቻችን ሁላችሁም በመላው ዓለም የምትገኙ ኢትዮጵያውያንና ኤርትራውያን ኦርቶዶክሳውያን ሁላችሁም እንደምን አላችሁ? አሜን። አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ይህ ታላቁ የቲቶ ሚዲያ ተከታታዮቻችን የሆናችሁ ሁላችሁም በያላችሁበት ሆናችሁ ቲቶ ሚዲያን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የፕሮግራማችን ተከታታዮች ሁላችሁም እንድትከታተሉን በአክብሮት እንጋብዛለን። ስለዚህ እንግዲህ ሰሞኑን ስንመለከት ታላቁን የአብይ ጾምን ጀምረን ዘወረደ ብለን እነሆ ሆሳዕና ብለን አክብረናል። ስለዚህ ደግሞ መጪው ቀጣው ደግሞ ሰሞነ ሕማማት ነው። ሰሞነ ሕማማት ማለት ምን ማለት ነው? እንግዲህ ብዙዎች በዚህ ሰዓት ላይ የሚደረጉ የማይደረጉ ሊከለክሉን የሚገቡና እንዲሁም የተፈቀዱ ነገሮች ምንድናቸው? ሰሞነ ሕማማት ማለት ምን ማለት ነው የሚሉትን ባጭሩ እንመለከታለን። እንግዲህ ሰሞነ ሕማማት ማለት ታመመ የሚለውን ስለ ሰው ልጆች መድኃኔዓለም ኢየሱስ ክርስቶስ መከራ መቀበሉን እንዲሁም ደግሞ እያንዳንዱ ስለኛ ስለ ልጆቹ የተቀበላቸውን ጸዋትወ መከራ የምንዘክርበት ነው ማለት ነው። እንግዲህ እነዚህ ሰሞነ ሕማማትን ሶስት ነገሮችን እያሰብን በዚህ ሰዓት ላይ ከእግዚአብሔር ጋር እንደምንገናኝ መጽሐፍ ወይንም ደግሞ መጽሐፍት ያስረዳሉ ማለት ነው። አንደኛው እነዚህን ሰሞነ ሕማማትን እንዴት ማሳለፍ አለብን? ስለምንስ ምንን እያሰብን ማሳለፍ አለብን ስንል አንደኛው የመጀመሪያው ሰሞነ ሕማማት ማለት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለኛ የተቀበለውን መከራ ጸዋትወ መከራውን እያሰብን እንድናዝን፣ እንድንሰግድ፣ እንድንጾም፣ እንድንጸልይ በዚህ ሰሞነ ሕማማት ውስጥ ከክፉ ነገር እንድንከለከል እንዲሁም በጾም፣ በጸሎት፣ በስግደት፣ በመጽዋት እንድናሳልፍ ያዛል ማለት ነው። ሁለተኛው እንግዲህ የሰው ልጅ እግዚአብሔር ስለ ሰው ልጆች ብሎ በዚች ምድር ላይ መከራ ተቀብሎ ስጋውን ቆርሶ ደሙን አፍስሶ ካዳንን እኛ ደግሞ ለእግዚአብሔር የመለስነው ውለታ ምንድን ነው? ስለዚህ በዋለልን ውለታ ፋንታ ብዙዎቻችን በኃጢአት፣ በበደል፣ በእርኩሰት ያሳለፍንበትን እንዲሁም አምላካችንን ማስከፋታችን ማስቀየማችንን አውቀንና ተረድተን ንስሐ ገብተን ራሳችንን በመውቀስና በማዘን በመተከዝ ስለኛ ስለ ኃጢአታችንና ስለ በደላችን ማልቀስ፣ ማዘን፣ መተከዝ ስለ ራሳችን ኃጢአት ያስፈልጋል ማለት ነው። ሁለተኛው ስለ ወልደ እግዚአብሔር ነው። ኢየሱስ ክርስቶስ ለኛ ሲል ስጋውን መቁረሱን ደሙን ማፍሰሱ 6666 ጅራፍ መገረፉ እንዲሁም በአምስቱ ቀኖች ችንካር መቸንከሩ በሾህ አክሊል መቀዳጀቱ እንዲሁም ደግሞ ስለ እኛ ሲል መስቀል ተሸክሞ ሲወድቅ ሲነሳ መቃተቱ እንዲሁም ጎኑን በጦር መወጋቱ እነዚህን እያሰብን እንድናነባ እንድናለቅስ ከእግዚአብሔር ጋራ እነሆ ይህንን ሰሞነ ሕማማት አብረን ተጣብቀን እንድናሳልፍ ሰሞነ ሕማማት ተብሎ ይጠራል ማለት ነው። ስለዚህ በሰሞነ ሕማማት ውስጥ ደግሞ የምናደርጋቸውና የማናደርጋቸው ብዙ ነገሮች አሉ ማለት ነው። በዚህ ሰሞነ ሕማማት ውስጥ 5500 የጨለማውን ዘመን የምናስብበት የምንዘክርበት ነው ማለት ነው። ስለዚህ ሰሞነ ሕማማት እነዚህን ሶስት ነገሮች እያሰብን የምናስብበት የምንዘክርበት ዕለት ነው ማለት ነው። አንደኛው ስለ ወልደ እግዚአብሔር ስለተቀበለው ጸዋትወ መከራ እያሰብን ስለ ክርስቶስ መከራ ማሰብ፣ መጨነቅ፣ ማልቀስ፣ እግዚአብሔር ሆይ ማረኝ ይቅር በለን ብለን ስለ ዋለልን ውለታ ማመስገን፣ መጾም፣ መስገድ እንዲሁም ደግሞ መጸለይ ያስፈልጋል ማለት ነው። ሁለተኛው ስለ ራሳችን ኃጢአት እግዚአብሔር በጎ ነገር መልካም ነገር አድርጎልን ሳለ እኛ ግን
በኃጢአት በበደል በርኩሰት ባሳለፍነው እንዲሁም ስለጠፋነው ጥፋት ስለሰራነው ኃጢአት እያነባንና እያለቀስን ከእግዚአብሔር ምሕረት የምናገኝበት ሰሞነ ሕማማት ነው። ሶስተኛው ደግሞ ያንን 5500 የጨለማውን ዘመን እያሰብን እንደዚሁ ደግሞ ያንን የሞት ሸለቆ አሳልፎ እግዚአብሔር ከጨለማ ወደሚደነቅ ብርሃን መመለሱን እያሰብን እነሆ የምናሳልፍበት ሰሞነ ሕማማት ተብሏል ማለት ነው። ስለዚህ በዚህ ሰሞነ ሕማማት ብዙውን ጊዜ የሚከለከሉና እንዲሁም የሚፈቀዱ ነገሮች ምንድን ናቸው የሚሉትን ባጭሩ እንመለከታለን። አንደኛው እንግዲህ መስቀል መባረክ፣ አባቶች ካህናትም መስቀል ይዞ መንቀሳቀስ ይቆማል ማለት ነው። ለምንድን ነው ይሄ የተከለከለው ካልን ሰሞነ ሕማማት ነው። ይህ ሰሞነ ሕማማት ብሉይ ኪዳን ኦሪቱን የምናስብበት ጊዜ ስለሆነ በዛን ሰዓት መስቀል ስለሌለ መባረክም ስለሌለ ኢየሱስ ክርስቶስ ገና ተሰቅሎ በሞቱ ሞትን ድል አድርጎ ገና አልተነሳንም፣ እንዲሁም በመስቀሉ ጥላታችን ድል አልተመታም ብለን ያንን ዘመነ ብሉይን ዘመነ ኦሪትን የምናስብበት ይህ ሰሞነ ሕማማት ስለሆነ በመስቀል መባረክ ካህናትም መባረካቸውን መስቀል ይዘው መንቀሳቀሳቸውን ያቆማሉ ማለት ነው። ሁለተኛው ስርዓተ ቅዳሴው አይፈጸምም። ለምን ካልን ያለንበት ወቅት ልክ 5500 ዘመን የጨለማውን ዘመን የምናስብበት ወቅት በመሆኑ ስለዚህ በዛ ክፉ ጊዜ ቅዳሴ የለም፣ ስጋው ደሙም የለም። ስለዚህ ከዚህ የተነሳ እነሆ ምስጢረ ቁርባን ይቀራል፣ ስርዓተ ቅዳሴው ለጊዜው ይቋረጣል ሰሞነ ሕማማት ላይ ማለት ነው። ምኑን ስለምናስብ ያንን የ5500 ዘመን የዓመተ ፍዳን ዓመተ ኩነኔን የምንዘክርበት የምናስብበት ወቅት ስለሆነ ማለት ነው። ሌላው ከዚህ በመቀጠል ደግሞ እንድናደርጋቸው የሚፈቀዱ ምንድናቸው ስንል አንደኛ በጣም በብዛት ከወትሮ በተለየ ስግደትን መስገድ፣ ስግደትን ማብዛት፣ የክርስቶስን መከራውን እያሰብን ኪርያላይሶ እያልን እግዚኦ መሐረነ ክርስቶስ እያልን በእንተ እግዝእትነ ማርያም እያልን መስገድ ይገባናል ማለት ነው። ብዙውን ጊዜ ወትሮውን አብዛኛውን ጊዜ የምንሰግድበት ሰዓት አለ፣ ማንሰግድበት ሰዓት አለ። አንድም ንስሐ ስንገባ ቀኖና ላይ ስንሆን ልንሰግድ እንችላለን። ያሁኑ የሰሞነ ሕማማት ግን ስግደት ከወትሮ ይለያል። እንዴት ይለያል ካልን ከጠዋት እስከ ማታ ድረስ የምንሰግድበት ነው። ለምሳሌ እኔ ስራው እያለሁ ስለዚህ ሰዓት የለኝም የምንል ሰዎች ይህን ሰሞነ ሕማማትን መስገድ ይገባናል ማለት ነው። ለምንድን ነው የምንሰግደው? አንደኛ ስንሰግድ ጉልበታችን ለእግዚአብሔር ለባለውለታችን መስዋዕት እየሰዋን እየተንበረከክንለት እየተገዛንለት ነው ማለት ነው። ስለዚህ ምን ማለታችን ነው? አንተ ስለኔ በቀራንዮ መስቀል ላይ እነሆ በዕፀ መስቀል ላይ ተሰቅለህልኛል፣ ደምህን አፍሰህልኛል፣ ስጋህን ቆርሰህልኛል፣ 6666 ጅራፍ ተገርፈህልኛል፣ የሾህ አክሊል ስለኔ ስትል ተቀዳይተህልኛል፣ ስለኔ ስትል በጦር ጎንህን ተወግተህልኛል፣ ስለኔ ስትል በአምስቱ ቀኖችን ጋር ተቸንክረህልኛል ስንል እግዚአብሔርን ተንበርክከን በመስገድ መከራውን እያሰብን ላብ እስኪወጣን እስኪደክመን እስክንዝል ድረስ መስገድ ይጠበቅብናል ማለት ነው። ይህንን ስናደርግ የክርስቶስን መከራውን ተሳታፊ ሆነናል። የክርስቶስ መከራውን መውደቅ መነሳቱን እየዘከርን የዛ ተካፋዮች ሆነናል። ስለዚህ ያችን ቀራንዮን እያሰብ ዕለት ዓርብን እያሰብ እየሰገድን መዋል አለብን ማለት ነው። ሁለተኛው ከወትሮ በተለየ እነሆ መጸለይ ያስፈልገናል ማለት ነው። እነዚህ ጸሎታችንን ምን ሰዓት ልንጸልየው እንችላለን? ስለዚህ ስራም ብንሆንም አንደኛ ምሳ ሰዓታችን ላይ ወተንም ቢሆን በቅርብ ቤተክርስቲያን ገብተን መስገድ መጸለይ ይገባናል ማለት ነው። አይ እዛም ቦታ ላይ ምቹ ቦታ አይደለም ካልን በፍጹም አምስቷን ቀን ሳንሰግድ ሳንጸልይ መዋል ማደር የለብንም። ለምን 11 ሰዓት ላይ ከስራ ስንወጣ ወደ ቤተክርስቲያን ገብተን ምን ማለት አለብን? መስገድ መጸለይ አለብን። ከምንጸልያቸው ጸሎቶች መካከል ደግሞ አንደኛው መዝሙረ ዳዊት ነው። መዝሙረ ዳዊት እግዚአብሔር አስቀድሞ ስለ ኃጢአቱ ስለ በደሉ እያነባ እያለቀሰ ይቅርታን የጠየቀበት መዝሙረ ዳዊት ስለሆነ በተለይ እኛም ስለ ኃጢአታችን እያነባን እያለቀ
እያለቀስን መጸለይ ይገባናል ማለት ነው። ሁለተኛው ደግሞ ሰሞነ ሕማማት የክርስቶስ መከራውን የሚያስብ ግብረ ሕማማቱ ላይም ያለ ጸሎት አለ ማለት ነው። ስለዚህ ያንን ክርስቶስ መከራውን እያሰብ መጸለይ ያስፈልገናል። ሶስተኛው ውዳሴ ማርያሙን የዕለቱን መጸለይ ያስፈልገናል ማለት ነው። ይህ ማለት መድኃኔዓለም ክርስቶስ ከድንግል ማርያም የነሳው ሥጋ መከራ ላይ ነውና፣ ስለዚህ እመቤታችን እያሰብን ነገረ ክርስቶስን እያሰብን መጸለይ ከወትሮ አብልጠን ተጨንቀን ተጠበን ከምር እያለቀስንና እያነባን ይቅርታ እየጠየቅን መጸለይ ያስፈልጋል ማለት ነው። ሌላው ምንድነው ስንል አዎ በዚህ ሰዓት ላይ ግብረ ሕማማቱን መስማት ማዳመጥ ያስፈልገናል። ግብረ ሕማማቱን በዚች 5 ሰሞን ውስጥ እነሆ ቢያንስ እንኳን ቤተክርስቲያን በቅርብ አይገኝ እንዲሁም ግብረ ሕማማቱን በቅርብ ባይገኝ የ6 ወር መንገድ ወይንም የመንፈቅ መንገድ ተጉዞ ግብረ ሕማማቱን ስሙ ይላል። ግብረ ሕማማቱ የሚባለው አባቶቻችን ካህናቱ ልብሳቸውን ሳይቀር ቀይረው እነሆ ወደ ላይ ያለው ተገልብጦ አንድም ጥቁር ልብስ ለብሰው፣ ምክንያቱም የመድኃኔዓለም ሐዘኑን መከራውን የምናስብበት ጊዜ በመሆኑ፣ ስለዚህ እየሰገድን ከቆየን በኋላ ግብረ ሕማማቱን ደግሞ እረፍት እያደረግን ማዳመጥ መስማት፣ ይህ የሰሞነ ሕማማት የተሰጠ መመሪያም ማድረግ የሚገባን አንዱ ግብረ ሕማማት መስማት ነው ማለት ነው። ስለዚህ ግብረ ሕማማቱን እየሰማን መስገድ በሚገባን ሰዓት ደግሞ እየሰገድን ላባችን እያንጠፈጠፍን ክርስቶስን መከራውን እያሰብን እነዚህን ሰሞነ ሕማማት ማሳለፍ አለብን ማለት ነው። ሌላው ደግሞ በእነዚህ ሰሞነ ሕማማት ውስጥ ማድረግ የሚገባን ነገር ምንድናቸው? አለማድረግ የሚገባንስ ምንድነው ካልን አንደኛው ክፉ ነገር ከመናገር እንዲሁም በሶሻል ሚዲያ ላይ ክፉና መጥፎ የሆኑ ዓለማዊ የሆኑ ነገሮችን አለማየት መከልከል ማለት ነው። አንድም ደግሞ እኛን ከስጋዊ ሐሳብ የሚያዋህዱ ከመንፈሳዊ ነገሮች የሚለዩን ነገሮች ከሆኑ ከነዚያ ነገሮች መራቅ መቻል አለብን። አንድም ደግሞ መንፈሳዊ የሆኑ መጽሐፍቶችን ማንበብ ወደ እግዚአብሔር የሚያቀርቡ ለንስሐ የሚያዘጋጁን ውስጣዊም ውጫዊም ዝግጅት እንዲኖረን ሊያደርጉን የሚችሉ ነገሮች ከክፉ ነገሮች መራቅ መከልከል። ለምሳሌ በሶሻል ሚዲያው ላይ የምናያቸው ብዙ ዋዛ ፈዛዛ ያለባቸው፣ ሳቅ ስላቅ ያለባቸው እኛን ሊያስደስቱን የሚችሉ ነገሮችን መከልከል፣ እንዲሁም ደግሞ ከመንፈሳዊ ነገሮች ሊያወጡን የሚችሉ ነገሮችን እነዚህን ነገሮች ማቆም መከልከል አለብን ማለት ነው። ሌላው ደግሞ በስጋዊ ፍላጎታችን መርካትም ይሁን በስጋዊ ፍላጎታችን ማግኘት የምንፈልጋቸውን ነገሮች ስጋን የሚያስደስቱ ነገሮች ላይ ከነዚህ ነገሮች መከልከል አለብን። ከምን ጀምሮ ስንል አብዛኞቻችን በዚህ ሰሞነ ሕማማት ውስጥ ሳቅን ያበዛን፣ መኝታን እንቅልፍን ያበዛን መሆን አይለብንም። ለምን ቢባል በዚህ ሰዓት ከእንቅልፋችን መቀነስ ለጸሎት ለስግደት መቆም መቻል አለብን። እንዲሁም ደግሞ ዋዛ ፈዛዛ ከምንጨዋትበት ከምንስቅበት ከምንሳለቅበት ቀናቶች ይልቅ አብዝተን ስለ ኃጢአታችን የምናለቅስበት ስለ ወልደ እግዚአብሔር ስለዋለልን ውለታ እያሰብ የምናዝንበት የምንተክዝበት ጊዜ በመሆኑ አንድም ደግሞ በመስሪያ ቤታችንም ቢሆን ከስራ ቦታችን ላይ ከሰዎች ጋር ጸብ፣ ክርክር፣ ጭቅጭቅ፣ ንትርክ የሆኑ ነገሮችን ከነዚህ ነገሮች ማራቅ መከልከል መቻል አለብን። ከነዚህም ጋር ደግሞ በመስሪያ ቤት ሊሆን ይችላል ምናልባት በሰዎች ላይ ክፋትን ማሰብ፣ የሰዎችን እንጀራ መዝጋት፣ በእስክሪብቶ ጫፍ የሰዎችን እንጀራ ላይ መርዝ መርጨት፣ እንዲሁም ደግሞ ከስራ ገበታው ላይ ማፈናቀል፣ ሰዎችን ተናግሮ ማስቀየም፣ መሳደብ፣ ከእንዲህ አይነት ነገሮች መከልከል መታቀብ ይኖርብናል ማለት ነው። በምን ሰዓት? በዚህ ሰሞነ ሕማማት። ሌላውን ጊዜ ይፈቀዳል ማለት አይደለም። ነገር ግን በተለይ ስለ ኃጢአታችን የምናለቅስበት የምንማጸንበት የምንለይበት ከክፉ ነገር ጊዜው አሁን በመሆኑ ከነዚህ ነገሮች መከልከል መቻል አለብን ማለት ነው። ሌላው ባለትዳር ልንሆን እንችላለን። በተለያዩ ቦታዎች ላይ ከኃጢአት መራቅ፣ አንድም ደግሞ መኝታችንን አልጋ ላይ ተንደላቀን ተንፈላሰን ምቾት ባለው ቦታ ላይ የምንተኛ ከሆነ እነሆ ከአልጋ ላይ ወርደን መሬት ላይ በማይመች ስፍራ ላይ መተኛትና የክርስቶስን መከራውን እያሰብን ማሳለፍ ይኖርብናል ማለት ነው። ይህ ሰሞነ ሕማማትን ለምን ብንል
እነዚህን ሰሞነ ሕማማቶች ብዙዎች የሚጠይቋቸው ጥያቄዎች አሉ። ስለዚህ በእነዚህ ሰዓት ላይ ከነዚህ መከልከል እንዲሁም አድርጉ የተባልነውን ደግሞ ማድረግ ይገባናል ማለት ነው። ስለዚህ በዚህ ሰሞነ ሕማማት መደሰት የለብንም። የምንደሰት በመብላት በመጠጣት ዳንኪራን በመርገጥ በመጨፈር በዋዛ በፈዛዛ በክፉ ነገር በመሳደብ አንዱ ላይ አንዱ በመቀለድ አንዱ ላይ ክፋት በማድረግ በፍጹም ማሳለፍ የለብንም ማለት ነው። ለምን ካልን እንዲህ አይነት ነገሮችን ምናሳልፍ ከሆነ በዚህ ሰሞነ ሕማማት ውስጥ በትንሳኤው ሰዓት ከክርስቶስ ጋር ትንሳኤውን አውጀን መደሰት አንችልም ማለት ነው። ለምን ካልን እነሆ ከክርስቶስ ጋር በመከራው ሰዓት መከራውን እያሰበ ያለቀሰውን ያዘነውን የተከዘውን በመከራው ሰዓት መከራውን ያሰበውን በሐዘኑ ሰዓት ሐዘንን እያሰበ የቆየው በደስታውና በትንሳኤው ሰዓት የምስራቹን ቃል ይሰማል። በዛን ሰዓት እንኳን ደስ አለ፣ እንኳን ለብርሃነ ትንሳኤው አደረሰ፣ ክርስቶስ ተንሥአ እሙታን እያልን የምናመሰግነው ምስጋና በዚህ በሰሞነ ሕማማት ውስጥ ያላዘን ያልተከዘ የዚህ ደስታ ተካፋይ አይሆንም ማለት ነው። አንድም በዚህ በሰሞነ ሕማማት ውስጥ በደስታ ያሳለፈው በመብላት በመጠጣት ያሳለፈው በዋዛ በፈዛዛ ያሳለፈው ወንድሙን በማሳደድ በእስክርቢቶ ጫፍ እንጀራ በመዝጋት መርዝ በመበጥበጥ ሰዎችን እንዲሁም ሲያሳድድ መከራ ሲያመጣ የቆየው ሰው በመጨረሻው ሰዓት እንዲሁም ከአይሁድ ከጸሐፍት ፈሪሳውያን በእኔ ላይ መከራ ካደረሱት ከገረፉኝ ጎኔን ከወጉት እንዲሁም መራራ ሐሞት ካጠጡኝ እንዲሁም መስቀል አሸክመው ስወድቅ ስነስ ካንገላቱኝ ከነዚያ ከአይሁድ ክፋት የሚያንስ ስላልሆነ ዕጣ ፋንታው ጽዋ ተርታው ከማን ጋር ይሆናል? ከፈሪሳውያን ከጸሐፍት ከአይሁድ ከሰዱቃውያን ጋር ይሆናል ማለት ነው። ስለዚህ ይህንን መከራ አዝነን ተከዘን የክርስቶስን መከራውን አስበን እኛም ስለ ኃጢአታችን ንስሐ ገብተን አዝነን አልቅሰን በደስታው በትንሳኤው ሰዓት አብረን እንድንደሰት አምላካችን እግዚአብሔር ይርዳል። አለዛ ግን ሰሞነ ሕማማትን እግዚአብሔር በሚፈልገውና በሚገባው ልክ አሳልፈን የትንሳኤው በኩር ክርስቶስ ሲነሳ ደግሞ እነሆ ነጩን ልብስ ለብሰን መድኃኔዓለምን እንድናመሰግነው እኛም ደስ እንድንሰኝ እግዚአብሔርም ደስ እንዲሰኝብን ፈቃዱ ይሁንልን። ስለዚህ ይህንን ሰሞነ ሕማማትን እንግዲህ ሰኞ አንድ ብለን ስንጀምር ክርስቶስ ያችን በለሷን ወይንም የበለስ መረገምን ያሳየናል ማለት ነው። ስለዚህ በለሷን እንደ በለሷ እንዳንረገም እንዳንደርቅ ጥንቃቄ ያስፈልጋል ማለት ነው። ለንስሐ ለስጋው ደግሞ በቅተን እንዲሁ በጎ ስራ በመስራት መልካም ነገርን በመስራት እነሆ ፍሬ ካፈሩት ቅዱሳን አንዱ እንዲያደርገን ፈቃዱ ይሁንልን። እግዚአብሔር ተራበ፣ ወደ በለሷም ሄደ፣ እነሆ ቅጠሏንም ገልጦ ሲያዩ ፍሬ አጣባት። ፍሬ ስላጣባትም ረገማት። ለዘለዓለም ፍሬ አይገኝብሽ ብሎ ረገማት። ወደዛውኑ ደረቀች ይላል። ስለዚህ ይሄ ሰው ልጅ ሕይወት ነው። እኛም ባለ ዘመናችን ንስሐ ገብተን ስጋው ደሙን ተቀብለን ጾመን ጸልየን ሰግደን መጹተን እንዲሁም በጎ ሕሊና ኖሮን ለወንድሞቻችን ለወገኖቻችን በጎ ስራን ሰርተን እግዚአብሔርን በሕይወታችን ደስ አሰኝተነው መልካም ፍሬ አፈርተን እነሆ ነጩን ልብስ አልብሶ መድኃኔዓለም በቀኙ እንዲያቆመን መልካም ፈቃዱ ይሁንልን። ስለዚህ ፍሬ ስላላገኘባት ያችን በለስ ረገማት ካልን እያንዳንዱ ፍሬ ያላፈራ ሰው በሕይወት ዘመኑ ንስሐ ያልገባ ስጋው ደሙን ያልተቀበለ ምስጢረ ቁርባን ያልተቀበለ ሁሉ ምን ይላል ማለት ነው? እንደ በለሷ ፍሬ ያላፈራ እንዲሁም በመጨረሻው ሰዓት የሚቆረጥ እንዲሁም የሚደርቅ ይሆናል፣ ወደ እቶን እሳት ይወረወራል ይላል። ይህን እቶን እሳትም ደግሞ ገሃነመ እሳት ማለት ነው። ስለዚህ ከእንዲህ አይነት ነገሮች ተከልክለን እግዚአብሔር አምላካችንን ያዘዘውን ፈጽመን በሰሞነ ሕማማት አዝነን በትንሳኤው ደግሞ እንድንደሰት አምላከ ቅዱሳን ይርዳል።